ቲቲ ጉድሽን ተመልከቺ። ጭራሽ ተያይዛችሁልኛል። ጉድ እኮ ነው። ሌላ ምን ይባላል? ቆይ ለምንድን ነው በዚህ ልክ እየተጨናነክ ያለው? በእርግጥ እኔም እኮ ብርቱካን ታስራ ባያት በጣም ደስ ይለኛል። ግን ደግሞ የሰራችሁ ግፍ ይከተላታል። ላለፈ ነገር ይሄን ያህል መጨናነቅ የለብንም። ይኸውልህ ወንድሜ፣ አንዳንድ ጊዜ ሰዎች የሰሩትን ጥፋት ሌሎች ሰዎች ሳያስከፍሏቸው ሲቀር እራሳቸው ሲከፍሉ እናያለን። ስለዚህ ራስን አታጨናንቅ። እሱን አውቃለሁ ዙፋኔ፣ ግን ሰሞኑን የሚሰማኝ የሆነ ነገር እንዳለ ነው። ሌላ ምን ታስባለህ እንዴ? ምክንያቱም ብርቱካንን በደንብ ነው የማውቃት። እንዲህ በቀላሉ እጅ የምትሰጥ ሴት አይደለችም። በቃ ይሄ እኮ ያለፈ ነገር ነው። ታዲያ አንተ አትጨነቅ። ምኑ ነው ያለፈ ነገር ዙፋኔ? እሺ ይሄን ቴክስት ማን የላከልኝ? ይኸውልሽ እኔ የምተኩሰው ጥይት ድምፅ እንኳን የለውም። ማንም ሰው ሊሰማው አይችልም። አንቺ ደግሞ እዛ ቤት መጤ እንግዳ እንደሆንሽ አውቃለሁ። ፈጣሪ ወይ አንተ እሱ በምን አወቅ? በዚህ ሚጢጥዬ ጭንቅላትሽ ብዙ ለማሰብ አትሞክሪ እሺ? ይኸውልሽ በጣም ብዙ ነገሮችን ለማወቅ ባትጓጉ ጥሩ ነው። ነገሮችን ለማወቅ በጓጓሽና ወደ ነገሮቹ በቀረብሽ ቁጥር ወደ ሞትሽ እየተቃረብሽ እንደሆነ አውቂ እሺ? ፈጣሪ ሆይ እሺ በቃ እኔ ልሂድ። ኪሩቤል ደግሞ እኔ እናንተ ጠላቶች አይደለንም እሺ? ወዳጆች ሆነን አብረን መስራት እንችላለን። ይኸውልሽ እኔና አንቺ በፍጹም ወዳጅ ልንሆን አንችልም እሺ? ቲቲ ሻዩን ነገር ማድረግ አለብሽ። ሳይቀርምሽ መቅደም አለብሽ። ፈጣሪ ሆይ እንዴ ጭራሽ ሽጉጥ ይዞ ነው የሚዞረው እኮ። ጌታዬ ሆይ ምንድን ነው የማደርገው? የሆነ ነገር ማድረግም አለብሽ ቲቲ፣ የሆነ ነገር ማድረግ አለብሽ። ሽጉጥ ፈጣሪ ሆይ ምንድን ነው የማደርገው? ፈራሁ እኮ። ጌታዬ ሆይ ተከተለኝ። ልጅ አይደለሁ። ታዲያስ እንዴት መጣ? ማለት ቤት ውስጥ ባልኖርስ ኖሮ አትደውልልኝም ነበር እንዴ? ሶሪ በጣም መደወል ነበረብኝ። ቃረስቴሽ ስለነበር እሱ ላቀብልሽ ብዬ ነው። እንዴ ቦርሴ ውስጥ ነበረ እኮ እንዴት ልጥለው ቻልኩ? እኔ እንጃ ብቻ ያው መታወቂያ ስለሆነ እንዳትደናገጭ ብዬ ነው። በነገራችን ላይ ደውዬልሽ ነበር። ስልክሽ አይሰራም። ኧረ ይሰራል ግን አልደረሰኝም። ምን እንጃ ኔትወርክም ሊሆን ይችላል። በጣም ይገርማል። በጣም አንዳንዴ ከእጃችን ያለ ነገር እንዴት ሾልኮ እንደሚወጣ አይታወቅም። ሰውንም ይጨምራል። ትፈላሰፋለህ ማለት ነው አይደል? አይ ህይወት ያስተማረችኝ ልንገርሽ ብዬ ነው። በልሽና ግባ። ሻይ ወይስ ቡና ምን እናምጣለን? ውሃ ካለ ይበቃኛል። አረፍ በል ግባ። እሺ ዙፋኔ የምትፈልጊ ነገር አለ? አዎ ውሃ። እንግዳ መጥቶብናል። የምን እንግዳ? የባለፈው ሰው ነገርኳችሁ የለም? መታወቂያን ረስቻለሁ እና እሱ ሊሰጠኝ መጥቷል። እና ምሳ ያስፈልጋል? አይ ምሳ እንኳን አልፈልግም ማለት ግን ታውቂያለሽ ስለሱ ሳስብ ግር ይለኛል። እንዴት? ምን ነገር ያለሽ? ያው የተዋወቅ ነው በአጋጣሚ ቢሆንም በተደጋጋሚ መገናኘታችን ትንሽ ግር አለ። ልክ ነሽ። አጋጣሚ ይገርማል። አንዳንድ አጋጣሚዎች እጣ ፈንታ ሊሆን ይችላሉ። እጣ ፈንታ? አዎ፣ ሰዎች ያለ ምክንያት በተደጋጋሚ አይገናኙም። ምናልባት ለነገር ሁሉንም ሰው ተጠራጥረን አንዘልቀው።
መተው ይሻላል። በቃ ውስጥ ባለፈው ካልተሳሳትኩኝ ብቻህን እንደምትኖር ነግረኸኝ ነበር አይደል? በትክክል አልተሳሳትሽም። መጠየቅ ከተቻለ ግን ማለቴ ቤተሰቦች እዚህ ነው የሚኖሩት? ውይ ይቅርታ፣ በጣም ይቅርታ አድርግልኝ። የማይጠየቅ ጥያቄ ጠየቅኩ መሰለኝ። እናትና አባቴ ልጅ ሆኜ የሞቱት ድንገት በሰዎች ተገለው ነው ያገኘኋቸው። በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ለምንድን? በጥቅም አይኑ የታወረ ከቤተሰቦች ጋር የሚሰራ አንድ ሰው ነበር። በጠቅላላ አብረው የሚሰሩበትን ለራሱ ለማድረግ ሲል ቤተሰቦች መስዋዕት አደረገብኝ። እንዴ ቆይ ምን አይነት ሰይጣንነት ነው? በጣም መግደል እሱ በጣም ቀላል ነገር ነው። ምናልባት ቀሎትም ሊሆን ይችላል። ለእኔ ግን በጣም ከባድ ጊዜ ነበር። ከባድ የልጅነት ጊዜ ነው ያሳለፍኩት። ይህንን ሁሉ ነገር ብቻህን ተሸክመን ይኖርክ? ምን ታደርጊዋለሽ? ሌላ ምንም አማራጭ አልነበረኝ። ግዴታ ስለሆነ ሁሉም መሆን ነበረበት። ግን በንግግርህ ውስጥ ቁጣ ልብህን እንዳደከመው በጣም ያስታውቃል። ታውቂያለሽ፣ አንዳንድ ቁስሎች ጊዜ ይፈውሳቸው፣ በዛም የተነሳ በጣም ትዳከሚያለሽ። ነገር ግን ይቅርታ ሊፈውሳቸው እኮ ይችላል። ይቅርታ ምናልባት ግን እኮ ለሁሉም ሰው አይሰራም። እኔ የምለው ቆይ ሌላ እህት ወይ ወንድም ምናምን የለህም? ታናሽ እህት ነበረችኝ፣ ግን የት እንዳለች በፍጹም አላውቅም። ላገኛት ብዙ ዓመታትን ፈልጊያታለሁ። አለች የተባለበት ቦታ ሁሉ ዞሬያለሁ፣ ግን እስከ ዛሬም ድረስ አላየኋትም፣ አላገኘኋትም። አይዞህ፣ ከዚህ በኋላ ብቻህን አትሆንም። በምትፈልገው ነገር በሙሉ ካጠገብ እሆናለሁ። እሺ? ደግሞ ያ ህይወትህን ያበላሸው ሰው በሰራው ግፍ መጠየቁ እኮ አይቀርም። እግዚአብሔር ደግሞ አንተንም የጠፋችው እህትህንም ያገናኛቸዋል። እስከዛው ግን እኛን እንደ ቤተሰብ ቁጠረን። እሺ? በጣም አመሰግናለሁ። ሚስኪን፣ ያ ያጠፋው ጨካኝ ሰውዬ እኮ የገዛ አባትሽ ነው። እሱ በሞቱ ያመልጠኝም አንቺን ይሄ ንጹህ ልብሽን ይዘሽ የእሱን ዕዳ እንድትከፊ ያደርግሻል። ለእኔ ደግ ብትሆኝልኝም እንኳን ውስጥ ያለውን እሳት ግን በፍጹም ልታጠፋ አትችይም። በቃልሻል። አይ ፈጣሪ ሆይ እንቲቲ ጉድሽን ተመልከቺ። ጭራሽ ተያይዛችሁልኛል። ጉድ እኮ ነው። ሌላ ምን ይባላል? ሆ እኔ የምልህ ጎረምሳው እዚህ ቤት መመላለስ አላበዛህም? ትዝታ ዙፋንዬ ምን ሆነሻል? ምን አለ ቲቲ እንኳን ብትይኝ። ፈጣሪ ሆይ ጉድ እኮ ነው። ሆ እንትን ሁል ጊዜ ና እዚህ ቤት አይደል? ቤታችን ሰው ያስፈልገዋል። ደግሞ ምንድን ደረቅ ውሃ ያቀረብሽለት? የምትፈልገው ነገር ካለ ንገረኝ፣ እኔ እሰራልሃለሁ። እባክሽን ትዝታ። ለነገሩ እውነታችሁን ነው። ለብቻችሁ ጊዜ ያስፈልጋችኋል። እኔ ልሂድ። በቃ ተጫወቱ። አንተም አትጥፋ። ሆ ፈጣሪ ሆይ ይቅርታ። በጣም ትዝታ በተፈጥሮ ለፍላፊ ሰው ናት። ከቁም ነገር አትጠራው። እሺ? ታወራው ነገር ምን ችግር የለውም። ትዝታ ደህና ነሽ? ጉድ እኮ ነው።
ፈጣሪ ወይ እቲቲ ተመልከች ምን እንደምትል። አሁን ደግሞ እሺ ቆይ ምን አደረኩሽ? እሱን ተይውና እኔ የምልሽ አዲስ ልጅ ለዙፋን ምን ሆነ? ቆይ እሱን ለምን ማወቅ ፈለግሽ? እኔ እንጃ ብቻ አይነውን ስመለከተው ጥሩ ሰው አልመሰለኝም። አንቺ በማየት ብቻ መጥፎና ጥሩ ሰው መለየት ጀመርሽ? እኔ እኮ ነኝ ጥፋተኛ። እሱን አንቺ አይገባሽም። እሺ ለምን ጠረጠርሽ? ዝም ብዬ አይኖቹን አይቼ። አይኑን አይተሽ? አይኖቹን አይቼ። አንቺም ልብ ብለሽ ብታዩ ይገለጥልሽ ነበር። አንቺ እንዴት በአይኑ ብቻ ለይተሽ ታውቂዋለሽ? ሲስቅ ጥርሶቹ እንጂ አይኖቹ አይስቁም። ልክ እንደዚህ ማለት ነው። አንቺ ግልፍት ምን ያስቅሻል? ደሞ ታያለሽ ያልኩት ነገር ልክ ይሆናል። እቲቲ ምን አለች በይ? ፈጣሪ ሆይ አይ ቲቲ ምን ሆነሃል? የተጨነቅክ ትመስላለህ። ስለ እህቴ በጣም እያሳሰበኝ ነው ያለው። እህቴ አንድ ነገር ብትሆን አላውቅም፣ እሞታለሁ። ቆይ ለምንድን ነው በማያስጨንቅ ነገር እንደዚህ የምትጨነቀው? የተፈጠረውን ነገር እያየሽ አይደል? እሱስ ልክ ነህ እኮ፣ ግን በእርግጠኝነት መልዕክቱን የላከልህ ሰውዬ አንተ እንድትጨነቅ ነው። ደግሞ ይኸው ተሳክቶለታል። በጣም የተጨናነቅ እኮ ነው። ልክ ነሽ። አሁን ላይ እንዴት እህቴ መጠበቅ እንዳለብኝ ብቻ ማሰብ ፈልግ። ሄሎ ስመኝ፣ እንዴት ነሽ? አሁንስ አይበቃም? ከዚህ በላይ መጠበቅ አለብኝ? ካልሆነ ልምጣ። ምንድነው እንደ ሕፃን ልጅ የምትቆጥረኝ? ምን መሰለሽ ስመኝ፣ ትንሽ እኮ ችግር ተፈጥሮ ነው። እናንተ ቤት ችግር አይጠፋምና እኔ ስመኝ ወላድ መሀል ነው። እሺ እባክሽን ስመኝ፣ ትንሽ ጊዜ ስጪኝ። ያን ቀን እስኪመጣ ትንሽ ታገሽኝ እባክሽን ስመኝ። አሁንስ አይመለከተኝም። ትሰማኛለህ? የምትነግራት ከሆነ ንገራት፣ ካለበለዚያ ግን ማትነግራት ከሆነ እኔ እውነቱን ፍርጥርጥ አድርጌ ነው የምነግራት። እሺ ምን ላድርግ? ቆይ የተፈጠረ ነገር አለ? ወይኔ ቤኪ፣ ቅድም ደውላለህ ረስቼው ሳልነግርህ። ደውለሽልኝ ነበር እንዴ? ወይኔ ጉዴ! ጭራሽ። ለነገሩ ምን ታረጉ፣ እኔ ለዚህ ቤት ባይተዋር ነኝ፣ መሄጃ የሌለኝ። ወይ እኔ እኮ እንደዛ ለማለት ፈልጌ አይደለም፣ ያልተመቻቸ ሁኔታ ላይ ስለነበር ነው። ተይ እንጂ ትዝታ፣ የማይመስል ነገር ለምንድን ነው የምታወሪው? አሃ፣ ጭራሽ አሁን ደግሞ የማይመስል ነገር ማውራው እኔ ነኝ። ለነገሩ ቶ እኔ ባይተዋር ነኝ፣ ሰው የሌለኝ። እንዴት ዋላችሁ? ኤልሲ መጥተሻል እንዴ? ቤኪ እኮ ገብተሽ ትሄጃለሽ ሲለኝ ገባሁኝ። ምኞቴ ዙፋን የለችም እንዴ? ኪሩቤል መጥቶ ልሸኘው ወጣለች። ምኞት ዙፋን ስልኳን ጥላ ነው እንደሄደችው? ለምንድን ነው ያላዘችው ስልኳን? መታወቂያን ረስታ እሱም ሊያቀብላት መጥቶ ነበርና ስልክሽ አይሰራ ምናምን ሲላት ነበር። ምናልባት ለዛ ይሆናል። እዚህ ቅርብ ሸኝቼው ልምጣ ብላ ነው ሄደችው። አያችሁ አይደል? እኔ ስናገር ትዝታ ክፉ ናት፣ ትዝታ ጉልጠራጣነት ትሉኛላችሁ። በዛ ላይ ደግሞ ስልኳን ቢያለኝ የሚለው ጎረምሳ ሌባ ቢሆንስ? ቆይ ግን እንዴት ከቦርሳ ውስጥ መታወቂያ ይጠፋል? ኤልሳ፣ ትዝታ እኮ ሙሉ ለሙሉ እኮ አልተሳሳተችም። ዙፋኔ የማንንም ጎረምሳ እንድሸኝ አልፈልግም፣ በተለይ ሁላችንም እዚህ ስጋት ባለንበት ሰዓት። እንዴ ተው እንጂ፣ ባለፈው እኮ ያዳናት ልጅ ነው። ደግሞ ብሸኛውስ ምን ችግር አለው? ታዲያ በዚህ ሰዓት ነው የምትሸኘው? ሰዓቱን አይተሽዋል? ተው እንጂ ወንድምየው፣ ዙፋን እኮ ሕፃን ልጅ አይደለች አይደል? አዎ ቆይ ለምንድን ነው እንደዚህ ሆክ ያለው?
ዙፋን እኮ ህፃን ልጅ አይደለችም። የምታደርገውን ነገር ደግሞ ታውቃለች። ቢሆንም ከጎረምሳ ጋር ያውም የማናውቀው ሰው ጋር እስካሁን ሰዓት ማውሸት አልነበረባትም። አዎ ቤኪ፣ አሁን ገና ትክክል ነገር ተናገርክ። በዛ ላይ ደግሞ ልጅ ምን ፈልጎ እንደመጣ እናውቃለን። እሱንም እኮ ቢሆን በራሷ መርምራ መድረስ ትችላለች። ሸኘቹ ማለት እኮ ሌላ ነገር ነው ማለት አይደለም። ራሷ ስትመጣ በደንብ ታብራራልናለች። ወይ ጉድ! ወንድሜ ምን ነው አትቀመጥም እንዴ? ዙፋን እስካሁን የት ነበርሽ? ምን ቁጥጥር ተጀመረ ማለት ነው? ይሄ ቁጥጥር መጀመር አይደለም። እስካሁን የት ነበርሽ? የጠየቁሽን ብቻ መልሽልኝ። እንዴ ኪሩቤል መታወቂያ ሊያቀብለኝ መጥቶ ነበር፣ ልሸኘው ወጣው። እሺ ጥሩ። ከዚህ በኋላ ግን እሱን ስታናገር እኔ ንገሪኝ። እንዴ ለምንድን? ምን ለምን አለው? ቆይ አንቺ ከማታውቂው ሰው ጋር እስካሁን ይመሻል? ወንድም የማይከበርበት ሀገር ሻማታል እንዴ? ወንድሜ እኔ በቃ ልተኛ፣ መተኛ ትፈልጋለሁ፣ ልተኛ። ጉድ እኮ ነው። የማያሳየን ነገር የለም። ፈጣሪ ሆይ ታላቅ የማይከበርበት ሀገር ጉድ። ጭራሽ እስከዚህ ሰዓት እየተመሸ እባክሽ ዝም በይ። በቃ ሁሉም ወንድሞች አንድ አይነት ናቸው ማለት ነው አይደል? ታውቂያለሽ ቤኪ ድሮ እንደዚህ ነበር። ዛሬማ ሲቆጣኝ እንዴት ደስ እንዳለ። እንዴ ያምርሽን ነው? አዎ ማለቴ የድሮ ወንድሜ በጣም ናፍቆኝ ነበር። እኔ የምልሽ ግን ከዛ ልጅ ጋር ምንድን ነው ያላችሁ? ማለቴ ሌላ ነገር ነው? አረ ምንም ነገር የለንም፣ ጓደኛ ማቾች ነን። ብታይ ሲያሳዝንሽ ደግሞ ብቸኛ እኮ ነው። ያኔ ቆንጆ አሳዘነኝ ከሚል ነው እሺ ብዙ ነገሮች የሚጀምሩት። እና ሰው ግን ለመጀመሪያ ጊዜ ተቆጥቶት ደስ አለኝ ሲያዩት አንቺ ነው። ቤኪ አውቃለሁኝ እኔ የሆነ ነገር ስናገር እንደ ክፉ እንደምታይ፣ ግን እኔ ይሄ ሁሉ ነገር የማደርገው ለአንተም ለቤቱም ስለማስብ። እባክሽን ዝም በይ እስኪ። እኔ በጭንቀት ራሴ ሊፈነዳ ነው። እንዴ ቤኪዬ ቆይ እንዴት ብዬ ዝም እላለሁኝ? እኔ እንደውም ዝም ብዬ ሳስበው ይሄ ኪሩቤል የሚባል ሰውዬ ድንገት የመጣ አይመስለኝም። አይነውውን አላየህም? በጣም ነው እኮ የሚጨንቀው። በእርግጠኝነት የሆነ ነገር ፈልጎ ነው የመጣው። ለዛም ደግሞ ዙፋን እየተጠቀመባት ነው። ቆይ እስቲ አስበው። ቆይ በሷ ምክንያት መጡ ቤት ንብረቱን ቢወስደውስ? ትዝታ እንዴ